ወደ እግዚአብሔር ከሆንን ሕይወት አለ። ወደ ዓለማዊ ወደ እነዚህ ወደ ተውናቸው የምንመለስ ከሆነ ሞት አለ ነው። ከዚህ ጎዳናና መጠን ከሌለው ከዚያ ስራም ተለዩ። በቃ የእግዚአብሔር የሆኑ ሰዎች መለየት አለባቸው። መወሰን አለብን። እርግጥ ነው እንወስናለን፣ እንወድቃለና፣ ግን ወድቀን እንዳንቀር ሕይወት እስካለን እስትንፋስ እስካለን ድረስ መታገላችንን እንቀጥል። አንድ ኃጢአት ሚሊዮን ጊዜ ደግሞ ቢመጣ ያቺን ኃጢአት ሚሊዮን ጊዜ መዋጋት አለብን። እኔ አረባም እንድንል ተስፋ እንድንቆርጥ በሕይወት እያለን እንድንዝል የሚያደርጉ ነገሮች አሉ። ትናንት ንስሐ የገባንበትን ጉዳይ ዛሬ ብንደግመው፣ ዛሬ ንስሐ የገባንበትን ነገር ዛሬ ብንደግመው፣ ድጋሜ ብንደጋግመው በሕይወት እስካለን እድል አለን። እንታገል። ዘውትር ጠዋት ማታ በቤተ ክርስቲያን የሚቀርበው ቅዱስ ሥጋና ቅዱስ ደም የጌታ ለኃጢአት ስርየታችን የሚሆን የአዲስ ኪዳን መስዋዕታችን ነው። ሁል ጊዜ በንስሐ ለአዲስ ኪዳን የመጣውን ዘላለም ሕይወት የምናገኝባትን ቅዱስ ሥጋና ደም መቀበል አለብን። በኦሪቱ እዚህ በዕብራውያን መልእክት ቅዱስ ጳውሎስ እንደተናገረ ዕብራውያን መልእክት ላይ ቅዱስ ጳውሎስ እንደተናገረ የኦሪቱ መስዋዕት ካህኑ ራሱን አንጽቶ ለራሱ የመንጻትን ስርየት ለማግኘት መስዋዕት አቅርቦ በደም ታጥቦ ንጹሕ ሆኖ ከዛ ወደ ቤተ መቅደስ ወገቡ ላይ ገመድ ታስሮ የሚያነጻቸውን ሰዎች ያቀረቡለትን በግና ፍየል ይዞ ጎትቶ ይገባና ከዛ ወዲያ የማንጻት ስርዓት በየቀኑ ያከናውን ነበር። ካህኑ ወደዛ ሲገባ ሁልጊዜ ለመንጻት ምን ያደርግ ነበረ? መስዋዕትን ያቀርብ ነበረ አለ ቅዱስ ጳውሎስ አስቀድሞ። ነገር ግን የጌታ የኢየሱስ ክርስቶስ ሊቀ ካህንነቱ እንደ መልከ ጼዴቅ ነው። አንድም የሾመው ስለሌለ ሹመቱ የባህሪው ስለሆነ መልከ ጼዴቅን ምሳሌ ያደረገና የጌታ የኢየሱስ ክርስቶስ ክህነቱ እንደ መልከ ጼዴቅ ነው፣ እንደ አሮን አይደለም አለ። የአሮን ሹመት ይታወቃልና የመልከ ጼዴቅ አይታወቅም። ስለዚህ ጌታችን ኢየሱስ ክርስቶስ ክህነቱ የራሱ ስለሆነ ሊቀ ካህን ስለምን? ስለ ሰውነቱ ራሱ ደግሞ መስዋዕት ሆነ። ለምን? የጎተተው በግ የለምና፣ ያመጣው ዶሮ የለም፣ ቀራንዮ ላይ የሚያርደው በግ ይዞ አልገባም፣ ራሱን ይዞ ቀረበ። ለምን? ራሱ መስዋዕት ስለሆነ፣ ከኦሪቷ ስርዓት የተለየ ስለሆነ፣ ንጹሕ ቅዱስ ስለሆነ፣ በገዛ ደሙ ስለምንድን ለምኖ ሳይሆን ቤዛ ሆኖ ጠይቆልን ሳይሆን ወይ መስዋዕት አቅርቦ ማራቸው ብሎ ሳይሆን ሊምረን ራሱን ቤዛ አድርጎ ደግሞ አቀረበ። የቀራንዮ ላይ በግ ሆነልን። ራሱን እንዲታረድ ሆነ። ራሱ ደሙን ሰጠን። ራሱ ደግሞ የዛ መስዋዕት ተቀባይ አምላክ ነውና እና አብርሃምን አስቀድሞ የሚያውቅ ዓለምን አስቀድሞ የፈጠረ በቃሉ ሁሉ የተሰሩለት ሁሉም ይገዛለት ነውና ስለ አምላክነቱ ደግሞ ከራሱ ጋር አስታረቀን፣ ከእግዚአብሔር አብ ጋር አስታረቀን፣ ከእግዚአብሔር መንፈስ ቅዱስ ላይ መንፈስ ቅዱስ ጋር አስታረቀን። የት? የአዲስ ኪዳን ድንኳን የተባለችዋ መስቀል ላይ አለ ቅዱስ ጳውሎስ። ስለዚህ የኃጢአት ስርየት የምናገኝበት ስለሆነ ሁልጊዜ በበደል በወደቅን ቁጥር ወደ ቤተ ክርስቲያን መሮጥ አለብን። ከቅዱስ ሥጋውና ደሙ ጋር መካፈል አለብን። ማመን አለብን። ለአዲስ ኪዳን አንዴ ሞቶልን አንዴ ፈሶ ዘላለማዊ የሆነ አትፍሩ። ዛሬ ቆርበሽ ነገ ኃጢአት ትሰሪያለሽ ይቅርብሽ የሚሏችሁን አትስሙ። ዛሬ ቆርበ ነገ ኃጢአት ብትሰራ ይሻላል። ዛሬ ነገ ኃጢአት ትሰራለሁ ብሎ ዛሬ ካለ መቁረብ። ለምን? በሕይወት እስካለ ንስሐ አለ። ከሚታገል ወታደርና ከማይታገል ወታደር የትኛው ነው ጎበዝ ቢባል ታግሎ የሚማረከው ይሻላል ሳይታገል ሀገሩን ከሚያስረክብ። ዛሬ በሕይወት የቆምንባት ይቺ ምድር የምንታገልባት እንጂ ቆመን የምንጠብቅበት አይደለም። ስለዚህ እንታገል። ውደቅ። ሰዎች ያዙብህ፣ እግዚአብሔር አምላክ ያነሳላል። ሰዎች ይቆጥራሉ፣ እግዚአብሔር አምላክ ይሰርዛል። ሰዎች ያስታውሷል፣ አምላክ ይረሳልሃል። ግባ ከነ ኃጢአት ከነ በደል ከነ ስቃይ የጌታ እግር ስር ድፍት። ስንወድቅ እንሂድ፣ ስንነሳ እንሂድ፣ ስንደክም እንሂድ፣ ስንወድቅ እንሂድ፣ ስንደክም እንነሳ። ድጋሜ አንድ ቀን ነፍስ ከስጋ እስከምትነጠል ምናልባት አስቀድሰን ተቀብለን የመጣን ቀን የዛን ቀን እንደተኛ ልናሸልብ ስለምንችል አቤት መንገዳችን ደስ ሲል፣ አቤት ወደ እግዚአብሔር ቤት መቅረባችን። ለምንድነው እንድንፈራው የሚደረገው? እግዚአብሔር ሕይወት ነው ብሉኝ ጠጡኝ ብሎ ሲሰጠን ለምንድነው በምግብ በኩል መዳናችን የተደረገው ሲባል ሞት ወደዚህ ዓለም የመጣው በምግብ ስለነበረ ያን ምግብ አትብሉ ቢል በላን። ዛሬ ብሉኝ ሲል ደግሞ እንርቀዋለን። የአዳምን ገድል እየደገም ነው።
ያኔ አትብሉ ሲባል እንድንበላ የገፋፋን ሰይጣን ዛሬ ብሉኝና የዘላለም ሕይወት አግኙ ሲል በር ላይ ቆሞ የሚከለክለን ሰይጣን ዛሬም አዳምን ሔዋንን እንዳጎደለ እያጎደለ ነው። እንንቃ። ምክንያቱስ ትናንትና በመብላት ያስወጣን ዛሬ ደግሞ ባለመብላት እያስወጣን ያለው። ስለዚህ እንሂድ፣ እንወስን፣ እንጠጋ። ትናንታችን ማያስጠጋ ይሆናል፣ ግን እግዚአብሔር ታላቅ። ምናልባት የሚመለከቱን ሰዎች ብዙ ነገር ሊሉን ይችላሉ። ከሰው ይልቅ እግዚአብሔርን መስማት ይበልጣል። 5 ገበያ ሙሉ ህዝብ አለፋ እግሩ ስር ሽቶ ያርከፈከፈችው ለራሱ በእንባዋ ያጠበችው እግሯ እሷ መዳን ከሁሉ በላይ ተፈጽሞላት የተመለሰችው። እስከምንገባ ይከብዳል። ከገባም በኋላ ግን ስንወጣ በደስታ እንገባለን። ስለዚህ ከእንደዚህ አይነት ስራ እንዳትሮጡ ወቁ። ከዚች ጎዳና መጠን ከሌለው ከዚያ ስራ ተለዩ። እነሆ ከእነርሱ መካከል ሰዎች ስለ እናንተ ያደንቃሉ፣ በዚያም በቀድሞ ስራ ሳትተባበሯቸው ሲያዩአችሁ ይሰድቧችኋል። ልክ ነጠላ ለብሰሽ ስልክ ደውለውልሽ ዛሬ ፓሪ አለ ሲሉሽ፣ ውይ ዛሬ ጉባኤ አለኝ፣ እሺ ጀማሪ መነኩሲት ትባያለሽ ወኪ። ልክ ወደ ቤተ መቅደስ ገብተ አስቀድሰ ስትመጣ ጀማሪ ጳጳስ፣ ጀማሪ እረኛ፣ በጎቹን አስተኛ የሚሉ አይነት ስሞች መምጣት ይጀምራሉ። ያኔ ንቃ። ይኸው ጴጥሮስ እያለ ነው፣ በቀደመ ስራቸው ሳትተባበሯቸው ሲያዩአችሁ ይሰድቧቸዋል። እነርሱ በሕያዋንና በሙታን ላይ ይፈርድ ዘንድ ለተዘጋጀ ላለው መልስ ይሰጣሉ አለ። ማን? ለጌታ። እነሱ ለነዛ እግዚአብሔር ለሚጠይቃቸው ቃላት መልስ ያዘጋጃሉ አለ። እሺ፣ ስለዚህም በስጋቸው በሰው ሕግ እንዲቀጡ በነፍሳቸው በእግዚአብሔር ሕግ እንዲቀጡ ለሙታን ወንጌል ሰበኩላቸው አለ። ሙታን ናቸው እነሱ፣ በቃ ከእግዚአብሔር ተለይተዋልና። እኔ ግን የሕያውያን አባት ነኝ አለ እግዚአብሔር አምላክ። የአብርሃም አለ አብርሃም ሞቷል፣ ግን ሕያው ነው። የይስሐቅ አለ ይስሐቅ ሞቷል፣ ይስሐቅ ሕያው ነው። የያዕቆብ አምላክ ነኝ አለ ያዕቆብ ሞቶ ነበረ በእኛ አይን፣ ግን በእግዚአብሔር ዘንድ ሕያው ነው፣ ዘላለማዊ ነው። ስለዚህ የሙታን አምላክ ተብሎ የማይጣራው እግዚአብሔር አምላክ የሕያውያን የሚሆነው ሕያዋን የምንሆነው ከእርሱ ጋር ስንተባበር፣ እነዛስ ግን በኃጢአትና በበደላቸው ሙታን ተብለው ተጠርተዋል። እኛስ እናንቀላፋለን እንጂ አልሞትም። የሁሉ ፍጻሜ ቀርቧል። ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርስ ተዋደዱ። ቅዱስ ጳውሎስ ይህን ቃል ተናግሮ ነበረ። እምነት፣ ተስፋ፣ ፍቅር ጸንቶ ይኖራሉ፣ ከሁሉ ግን ፍቅር ይበልጣል አለ። ፍቅር ከሌለን ከንቱ ነው አለ። ዛሬ ፍቅር እያጣን ነው። ሁሉም ሰው በሽንገላ ልብ ውስጥ እየተመላለሰ፣ ሁላችን እውነተኛ የምትባለዋን ፍቅር ይዘን መውጣት ያስፈልገናል። በሽንገላ ልብ፣ በሽንገላ በውሸት ልብ ወደ እውነት መምጣት። ስለዚህ ብዙ የማንግባባበት ነገር ሲመጣ ልባችንን የሚይዘን ከሆነ መራቅ፣ ጊዜ መስጠት፣ ራስን መመርመር፣ አካሄድ ትክክል አይደለም፣ እየሄድኩበት ያለው እግዚአብሔር የሚፈልጉ አይደለም ብለን መመለስ መቻል አለብን። ስለዚህ እርስ በርሳችሁ ተዋደዱ አለ። ፍቅር ኃጢአትን ሁሉ ምን ይላልና? ይሸፍናልና። ፍቅር ካለን ኃጢአትን ይሸፍናል። ሲበድሉን ይቅር ካልን፣ ሲቀሙን ይቅር ምንል ከሆነ፣ ሲመቱን ይቅር ምንል፣ ሲያሳድዱን የምንምር ከሆነ በእውነት እግዚአብሔርን መስለናል። የይቅርታ አባት እርሱ አለና። ስለዚህ ይቅር የምንል ፍቅር የምንሆን ከሆነ ከእግዚአብሔር ጋር ውለን እናድራለን። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ለምን? እንግዳ የሚቀበሉ ሳያውቁ እግዚአብሔርን ተቀብለዋልና፣ በቤታቸው የሚያስተናግዱ እግዚአብሔርን ተቀብለዋል። ዛሬ እንግዳ ሊመጣ ሲል ፊታችሁ የሚጠቁር ከሆነ ተሳስታችኋል። ከእንግዶቻችሁ መካከል እግዚአብሔር ሊገባ ይችላልና በር አትዝጉ። እንግዳ ሲመጣ ደስ ይበላል። እስከሚወጣ ድረስ አንጓጓ። ምንም ቢሆን የእኛን ነገር አቁመን እንግዳችን እናክብር። እንግዳ የሚቀበሉ ሥላሴን ተቀብለዋል። እንግዳ የተቀበሉ አምላክን በቤት አስተናግዷል። እንግዳ የተቀበሉ በቤታቸው በረከት ገብቷል። እነ ኤልያስን ስንመለከት የጎደለው ነገር ሞልቶላቸዋል። እነ ጴጥሮስን ስንመለከት ሞት አስነስተዋል። የደከሙ ሰዎች እኮ ጸንቷል፣ የሞቱም ቆመዋል እኮ። ስለዚህ በቤታችን እንግዳ መቀበልን እንውደድ እንጂ አናንጎራጉር። ያለችንን ተካፍለን፣ ጥሬም ብትሆን አቅርበን፣ እግርም ቢሆን አጥበን፣ አልጋም ቢሆን ለቀን፣ ስቀን ተጫውተን፣ ወንድሜ ሊሄድ ነው ሲል በእንባ ተለያይተን መምጣቱን ናፍቀን ስንሸኝ፣ ያኔ በቤታችን በረከት ይሞላል፣ የጎደለው ይሞላል። ይህን ፍቅር ግን እያጎደሉብን ነው። ንቁ፣ እንንቃ። ሲመጡ በደስታ ምንቀበል፣
ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን ዕድል እንደተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ እግዚአብሔር ስጦታ እየራሱ ነውና እግዚአብሔር አምላክ ልዩ ልዩ የሆነ ስጦታ ለሁላችን ሰጥቷል። አንዱ እንግዳ መቀበል ይሆናል፣ አንዱ እግር ማጠብ ይሆናል፣ አንዱ ማስጎብኘት ይሆናል፣ አንዱ ርኅራኄ ይሆናል፣ አንዱ ማጉረስ ይሆናል፣ አንዱ ማብሰል ይሆናል፣ ለአንዱ ሙት ማስነሳት ይሆናል፣ ለአንዱ ደግሞ ጸሎት ይሆናል፣ ለአንዱ ደግሞ እግዚአብሔርን ቤት ማገልገል ይሆናል። የተሰጠንን ጥቂት ጸጋ እግዚአብሔር ያሳየን ያችን እናክብራት። የሚያስተምር እንደ እግዚአብሔር ቃል ያስተምር፣ እንደሱ ሁሉ እንደ ግሉ አይደለም፣ በጥላቻ ተሞልቶ አይደለም። የሚያስተምር እንደ እግዚአብሔር ለዘላለማዊ መንግስት እንጂ ለመክፋት አይሁን። ስናስተምር ውሸታምነቱን ለመግለጽ ሳይሆን ውሸቱን ወደ እውነት እንዲለወጥ የእግዚአብሔርን መንግስት አሜን ብሎ እንዲቀበል የሚያደርግ ትምህርት መስጠት አለብን። ካልሆነስ ራስን ለመግለጥ የእግዚአብሔርን ቃል የእግዚአብሔርን ትምህርት እግዚአብሔር አምላክ በፈጠረው ጉሮሮ እግዚአብሔር አምላክ በሰጠን ቃል ተናግረን የምንኮራ ከሆነ ከእግዚአብሔር ዘንድ አይደለንም። ለምንድን ነው የምንኮራው? ዘማሪው ቢኮራ፣ ሰባኪው ቢኮራ፣ አገልጋዩ ቢኮራ ምን የሱ አለና? ምናችን ነው የኛ የሆነው? ዛሬ ይሄ ሁሉ ሰው ቢወድ ይሄ ሁሉ ሰው ክብር ቢሰጥ ምን ነው የኛ ክብር? አጄ እግዚአብሔር፣ አንደበቴ እግዚአብሔር፣ አይምሮዬ እግዚአብሔር፣ ቃል የሰጠኝ እግዚአብሔር፣ ድዳ ማድረግ የሚችል አምላክ ቃል የፈጠረ እሱ ብንናገር የእግዚአብሔርን ቃል ብንሰማ በእግዚአብሔር ፍቃድ ምን ነው የኛ የሆነው? ስለዚህ እንደ እግዚአብሔር ማስተማር አለብን። ለራሳችን የምንሰጠው ክብር ይቅርብን። እዚህ መጽሐፈ ሲራክ ምዕራፍ 28 ላይ እንደዚህ ይላል፣ ራሱን ከፍ ከፍ የሚያደርግ ፈጥኖ ይወድቃል። ወደ እሳቱ እንጨትን የሚጨምር በእንጨቱ ልክ ነዲድን ያበዛል። ብዙ አብዝቶ የሚከራከርና ራሱን የሚገልጥ ደግሞ ፈጥኖ ነፍስ ያጠፋል። ስለዚህ እግዚአብሔር አምላክን መውደድ አለብን። ራሳችን ከፍ ከፍ ስናደርግ ነገ ሟች መሆናችንን ማወቅ አለብን። አፈር የምንገባ የምንናገረው ቃል የኛ ሳይሆን የእግዚአብሔር መሆኑ መረዳት አለብን። ትዕቢት ይቅርብን፣ ንቀት ይቅርብን፣ ሰው ማንቋሸሽ ይቅርብን። ሰዎችን ገና ስናያቸው በትዕቢት መልክ በትዕቢት አይን ማየት ይቅርብን። ሰዎችን አንገምግም። ሰዎችን ሚዛን ላይ አናስቀምጥ። ሚዛን ባለቤት እግዚአብሔር ነው። እኛ የራሳችን እንመልከት። እኛ ከእግዚአብሔር ጋር እንኖር፣ እግዚአብሔር እንምሰል። ሰዎችን ለመጣል በየቀኑ አንስራ። ሰዎችን ይቅር የምንል እንሁን። ሰዎችን የምንምር ይሁን። ሰዎችን በትክክል መንገድ የሚያቀና መንገድ የሚያሳይ እንሁን። ከኛ የሚጠበቅ እሱ። ፈራጅም አንሁን። ኃጢአተኛ ሰው ስናይ እንጸልይለት፣ አንፍረድበት። ኃጢአትን የሚሸፍን እግዚአብሔር አምላክ የእኛን በደል ይሸፍንልን ዘንድ የሰው በደል ሸፋኝ ነው። የወንድሞችን በደል የምንከልል ነው። ቢሳሳቱ ስለተሳሳቱ ሳይሆን ስለሚስቱት መንገድ ብለን ስለነሱ እናልቅስ። ማን ኃጢአት ገላጭ አረገን? እኛ ማን ሚዛን መዛኝ አረገን? ስለዚህ ለራሳችን ስርዓት ልንይዝ ይገባል። በየቀኑ መማር አለብን። ስለዚህ ቅዱስ ጴጥሮስ እንደ እግዚአብሔር ቃል ያስተምር። የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። የራሱ ኃይል አያስተምርም። ሰው በራሱ ኃይል ማስተማር አይችልም፣ እግዚአብሔር ካልሰጠ። ለዚህ ነው የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገልጥ እግዚአብሔር ነው። የምንሰማውንም እግዚአብሔር አምላክ በልቦናችን ያሳድር ምንለው። 1000 ጊዜ እውነት ቢገለጥ እግዚአብሔር ካልፈቀደ ማንም አይረዳም። ክብርን ኃይልን እስከ ዘላለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉ ነገር ይመሰገን ዘንድ እግዚአብሔር አምላክ ይመሰገን ዘንድ ጴጥሮስ ያለው። ከዛ ወዲያ ክርስቶስን በመከራ ምሰሉት አለ ቅዱስ ጴጥሮስ ቁጥር 12 ላይ ምዕራፍ 4። አሁን ለእንደዚህ አይነት ነገር የተዘጋጃችሁ ካላችሁ የሚቀጥለው የሚሆነው ወይም ደግሞ በሚቀጥለው ዙሪያ የምታገኙት ለመከራ ራሳችሁን ማዘጋጀት ነው። ብዙ ሰው ከክርስቶስ ጋር ስለሆነ ቤቱ የሚሞላለት፣ ሐሴት የሚያደርግለት፣ ዓለም የምትወደው የሚያጨበጭቡለት፣ ከፍ አድርገው ዋንጫ የሚሸልሙት ምናምን ከመሰለው አይደለም። ለዚህኛው ክብር ደግሞ ወደሚቀጥለው እንሸጋገራለን። እስካሁን የተናገሩን የቅድስና ሕይወት ሲኖረን እግዚአብሔር ወደዚህኛው ደግሞ ያሸጋግረናል። ወደ የትኛው እዩት። ወዳጆች ሆይ አለ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ አለ። ከዚህ በኋላ ንጽህና ሲኖር፣ ቅድስና ሲኖር ለሚቀጥለው ክብር እግዚአብሔር አምላክ አሻገረ። ምን? ስለ ስሙ መከራ መቀበልና መሸለም። ጳውሎስ እንደዚህ አለ፣ አንዳንዶቻችን እንደ ከዋክብት እናበራለን፣ አንዳንዶቻችን እንደ ጨረቃ ብርሃን ይኖረናል፣ አንዳንዶቻችን እንደ ፀሐይ እናበራለን አለ። እግዚአብሔር አምላክ የሚሰጠን በረከት
እግዚአብሔርን በማክበር ውስጥ እግዚአብሔር ይሸልማል፣ እግዚአብሔር ይሰጣል። ሸላሚ ነው፣ ከፍ ያደርጋል። እሱ ፊት ስንሄድ ሽልማት አለ። ምን ዘለዓለማዊ፣ ሰዎች የማይወስዱት። ስለዚህ ቅዱስ ጴጥሮስ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ አለ። ስለዚህ እሳት ወርቅን ፈትኖ ከቆሻሻ ለይቶ ወርቅን ለብቻው አውጥቶ አንጥሮ ውድ እንዲሆን ያደርገዋል። ከነጭቃው የሚሸጥ ወርቅ ቆሻሻ ነው፣ ዋጋ የለውም። ወርቅ ቢሆንም ዋጋው ያነሰ ነው። ከቆሻሻ ተለይቶ አንጥሮት እሳቱ ለይቶት ያወጣው ወርቅ ግን ውድ ነው። ስለዚህ እንደ እሳት በእሳት ሊፈትናችሁ ስለሚሆነው መከራ አለ። መከራ አለ ነው ከፊት። ልክ የእግዚአብሔር መሆን ስንጀምር ስደት ይመጣል፣ ሐሰት ክስ ይመጣል፣ መሰደድ ይመጣል፣ ቤት መቃጠል ይመጣል፣ መንደድ ይመጣል፣ መሞት ይመጣል፣ ቆዳ መገፈፍ ይመጣል፣ ቤተሰብ መቃጠል ይመጣል። የምናውቃቸው የቅዱሳን ታሪክ መደገም ይጀምራል። ለምን? ወደዛ ክብር ከፍ ማለት ሲጀምር። ስለዚህ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን በጌትነቱ በተገለጠ ጊዜ ደግሞ ደስ ብሏችሁ ሐሴት እንድታደርጉ ክርስቶስ በመከራ ትመስሉት ዘንድ ደስ ይበላችሁ። ልክ እሱ ሲገለጥ አባታችሁን ስታዩ ደስ እንዲላችሁ ለመከራ ራሳችሁን አዘጋጁት። ስለዚህ በክርስቶስ ስም የሚመጣውን ነገር ሁሉ እንቀበል፣ በደስታ መዘጋጀት አለብን። አዲስ ነገር አይደለም። ለመሞትም ለመገረፍም ለመሰደድም ደስ ሊለን ይገባል ማለት ነው። መጨነቅ ሳይሆን ደስ አይደል? ስለ ክርስቶስ ስም ብትነቀፉ ብፁዓን ናችሁ። ስለ ክርስቶስ ስም ብትነቀፉ ንጹሐን ናችሁ። አዳም አይበሉ እንጂ በክርስቶስ ስም የሚመጣ ነገር ሁሉ ለመቀበል ዝግጁ መሆን አለባችሁ እያለ ነው። በቃ ይሄ ክርስቲያን ቆሻሻ ቢለኝ ክርስቲያን ያለኝ በክርስቶስ ስም ነውና ክርስቶስን ስለያዝኩ ቆሻሻ መስየው ከታየውኝና የሚሰድበኝ ከሆነ ብጽህናን እያገኘው ነው፣ በረከት ነው። ኧረ ደጋግሞ ይስደበኝ ጌታዬ፣ መብትህን። ስለ ክርስቶስ ከሆነ ስድብ ብጽህና ነው አለ። ደስ ይበላችሁ የእግዚአብሔር ኃይሉና ክብሩ መንፈስ በእናንተ ላይ ያርፋልና። እውነት ነው። በሐዋርያት ሥራ ስንመለከት እነሱን በያዟቸው ጊዜ መንፈስ ቅዱስ በላያቸው ይሞላ ነበር፣ ያበረታቸው ነበረ። ይናገሩት ዘንድ የሚናገሩትን ነገር በቃል ላይ ምን ይናገርላቸው ነበረ፣ መልስ የሚሰጥላቸው ነበረ። በመንፈስ ቅዱስ ታግዘው ይከራከሯቸው ነበረ። እስጢፋኖስን እዩት እስኪ፣ እስጢፋኖስን ስሙት፣ እዩት እስኪ እንዴት ነበረ መከራን የተቀበለው። እነሱ በድንጋይ ሲወግሩት እሱ ሰማያዊ ምስጋና ነው ያለው፣ እግዚአብሔር ነው ያለው። እነሱ እየወገሩት፣ እነሱ እያደሙት። እነ ጴጥሮስ ታስሮ ሲወጡ ደስ እያላቸው እልል እያሉ ይገቡ ነበረ። ቅዱሳን ለመታረር ሲዘጋጁ እነሱ በጣም ደስ ይላሉ፣ ፈገግ ብለው ይቀበላሉ እግዚአብሔር። ከእናንተ መካከል እንደ ነፍሰ ገዳይ ወይም እንደ ሌባ ወይም እንደ ክፉ አድራጊ ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ የሚቀበል አይኑር። ይሄ ትርኪ ምርኪ ለሆነው ነገር፣ ለሌብነት፣ ለስርቆት፣ ለምናምን የሚሞት አይኑር። ይህ ውርደት ነውና በማይረባ ነገር ውስጥ ይሄ ለዓለም ለሆነው ነገር ነፍስን አቅሎ መመልከት የተሳሳተ መሆኑ መቆጠብ አለብን። የክርስቲያን ወገን እንደመሆኑ መከራን ቢቀበል ግን ስለዚህ ስለ ስም እግዚአብሔርን ያመስግን እንጂ አይፈር። ለምን? በክርስቶስ ምክንያት ለሚመጣ ስለ እግዚአብሔር መንግስት እየተናገራችሁ ለሚመጣ ነገር ከሆነ ግን አንገት አይድፋ፣ ቀና ብሎ ይሂድ። ሞት ቢመጣ እንኳን በእግዚአብሔር ፊት ሞገስ አለውና ለሞት የታመነ ይሁን። ይሄ ግን ትርኪ ምርኪ ለሆኑ ነገሮች ግን አትሙት። በእግዚአብሔር ቤተሰቦች ፍርድ የሚጀምርበት ጊዜ ደርሷልና እግዚአብሔር አምላክ የሚፈርድበት ቀን ደርሷል። ማራናታ አይደል? ጌታ ሆይ ቶሎ ነው። የሚፈርድበት ጊዜ መጥቷል። አሁንማ ጭራሽ ጊዜው ቀረበኩ። መጀመሩ ከኛ ወገን ከሆነ ግን ለእግዚአብሔር ወንጌል ለማይታዘዙ ሰዎች ፍጻሜያቸው ምን ይሆን? ለወንጌል ያልታዘዙ ፍጻሜያቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ አመፀኛ ቤት ይገለጥ ዘንድ አለው አለ። ጻድቅ እንኳን ሆኖ በጭንቅ ነው እግዚአብሔር መንግስትን የሚያየው። ለዚህ እኮ ነው ድኛለው፣ እየዳንኩ ነው፣ ደግሞ ድን ዘንድ ተስፋ አደርጋለሁ የምንለው ክርስቲያኖች። ያቺ ቀን ለቅዱሳን ለጻድቃን እንኳን ጭንቅ ናት። ምን እግዚአብሔር መንግስትን ውረሱ ብሎ እስከሚናገር ድረስ
አንድ ተማሪ ፈተናውን በደንብ አድርጎ ቢሰራም የፈተና ውጤቱን እስከሚመለከት ድረስ እንደሚጨንቀው በሰራው ነገር እርግጠኛ ቢሆንም ግን ትምህርት ቤቱ አልፈሃል ብሎ ስሙን እስከሚለጥፈው ድረስ እዚህ ግቢ እዛ ውጪ እንደሆነ ነፍስ እንቅልፍ እንደማይወስደው የውጤት ቀን እንደሚጠብቀው ሁሉ እነ ቅዱስ ጴጥሮስ ምንም ያህል ከእግዚአብሔር ጋር ቢሆኑ ያቺ ቀን ለጻድቃን በጭንቅ የምትድን ከሆነ ኃጢአተኛና አመፀኛ ቤት ይገለጽ ዘንድ አለው። ለእነሱስ በጣም ከባድ ነው እያለ ነው። ፍርዱ ይሄ ኖርማል ፍርድ አይደለም ነው። እንደ እግዚአብሔር ፍቃድ መከራን የሚቀበሉ ሰዎች መልካም ስራ በመስራት ለታመነ ፈጣሪ ነፍሳቸውን አደራ ይስጡ አለ። ምን በመስራት አለ? እንደ እግዚአብሔር ፍቃድ መከራን የሚቀበሉ ሰዎች ምን በመስራት? መልካም ስራ በመስራት ምን ይሁኑ? ለታመነ ፈጣሪ ነፍሳቸውን አደራ ይስጡ። እንዴ ቅዱስ ጴጥሮስ ድኗል እኮ። ከዳነ በኋላ ምንድነው አደራ የሚለው? እነዚህ ሰዎች እኮ አሁን ቅዱስ ጴጥሮስ የሚናገራቸው ሰዎች እኮ የዳኑ ሰዎች ናቸው እኮ። ግን መልካም ስራ በመስራት ነፍሱን ለማን ይስጥ? ለጌታ አደራ ይስጥ። ለምን? ፈራጅ። ለምን? መንግስት የሚያወርስ እሱ ነውና። እኔ መንግስቱን ወርሻለሁ። መቼ አውርሶን? መቼ ፈርዶ? አንተ መንግስቱን ወርሰሃል ይላል። እንዴ መቼ ሄጄ? መቼ እግዚአብሔር አምላክ መንግስቱን በር ከፍቶት ነው መንግስቱን የምወርሰው? ጴጥሮስ እኮ እያለ ያለው አደራ ስጡ ነፍሳችሁን። ለምን? ፍርድ አለ። እንታመን፣ በህይወት እያለን በመልካም ስራ እንመላለስ። ለሚፈርደው ለጌታ አደራ ነፍስ እንሰጥ ዘንድ ፈራጅ ነው። መንግስተ ሰማያት ገና ናትና ያቺ የፍርድ ቀን ትጠበቃለችና ሁሉ የሚናፍቃት ምንም ያህል በጽድቅ ምንም ያህል ከእግዚአብሔር ጋር ብንሆን በጭንቅ የምንጠብቃት የእግዚአብሔር የፍርድ ቀን አለችና ነፍስን አደራ ስጥ እያለ ዛሬ ተነስቼ ጸድቄያለሁ ድኛለሁ ኃጢአትን ብሰራ ምናምን አይባልም። ይኸው ጴጥሮስ ያስተማረው ትምህርት ይሄን ስለሆነ ስለዚህ ተኝተን ስንነሳ እግዚአብሔር መንግስቱ እንድንወርስ ያድርገን። ያለፈ በደላችን እግዚአብሔር አምላክ ይቅር ይበለን። ስለ አባቶቻችን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ዛሬ ስለተማርነው ስለ ቅዱስ ጴጥሮስ ስለ እርሱ ብሎ እግዚአብሔር አምላክ ይቅር ይበለን፣ ይማረን። መንገዳችን የምናወራውን የምናነበውን እንድንኖር እግዚአብሔር ብርታት ጥንካሬ ይስጠን።